ጂዲኤም ማለት በእርግዝና ወቅት የሚከሰት ስኳር ማለት ነው። በእርግዝና ወቅት የነበረ ስኳር ነው። አሁን ችግር የለም ብለሽ እያሰብሽ ከሆነ ሞር ስኳር ይመጣል በአጭር ጊዜ ውስጥ ነው እያልኩሽ ያለው። የኔ ጥያቄ ዶክተር ብዙ ጊዜ ስጋ ተመጋቢ ነኝ እና ጉዳት ያመጣብኛል። ግማሹን ለእኔ ላክልኝ። ጂም እየሰራህ መስል ዌይት ከሆነ የምትጨምረው ችግር የለውም። እስከ 100 መሄድ ትችላለህ። 200 አድርግለት፣ ምን ችግር አለው? አየህ ጂም የምትገባው ሰውነት ለመገንባት መሆን አለበት። ይሄ ክሊር ነው። በቃ ጂም ገብተህ ማሽን ላይ ላበላብ እንደሱ የስራው። ለምንድን ነው በእርግዝና ወቅት የአንቺ ስኳር ከፍ ብሎ የጓደኞችሽ ከፍ ያላለው? ቀሱበት ሲቹዌሽን ቤት ውስጥ ሆናችሁ ሙቅ እየጠጣችሁ አጥሚት እየጠጣችሁ በከፍተኛ ቅቤ በከፍተኛ እህል እየተመገባችሁ የተሻለ ወተት አይመጣም። ገብቶሻል? ከሚትላንሺ ገብቶኛል ነው። እና ዶክተር በእርግዝና ጊዜ ጂዲኤም ነበረኝ። ስለዚህ አሁን ለወደፊት በጣም ይሰጣኛል ማለት ነው። አሁንም ሚውት አድርጊ። አየሽ ቅድም ስትገቢ ኬዝ የለኝም አልሽ። ጂዲኤም ማለት በእርግዝና ወቅት የሚከሰት ስኳር ማለት ነው። ለምንድን ነው በእርግዝና ወቅት የአንቺ ስኳር ከፍ ብሎ የጓደኞችሽ ከፍ ያላለው? ከአንቺ ጋር እርግዝና ሲመላለሱ የነበሩ ሴቶች ምናልባትም ብዙዎቹ ስኳራቸው ከፍ አላለም፣ የአንቺ ተለይቶ ከፍ አለ። ከዚህ በላይ ምን በሽታ ፈልገሽ ነው ኬዝ የለብኝም ያልሽው? ቅድም እንዳልኩሽ እንኳንና ጂዲኤም ኖሮሽ ይቅርና ጂዲኤም ወይም ደግሞ በእርግዝና ወቅት የሚከሰት ስኳርን ባይኖር መንገዱ ቅድም ልከልስልሽ እንደሞከርኩት ራይቱን ነገር አድርጊ። እሺ ይሄ ካልሆነ ግን በእርግዝና ወቅት የነበረ ስኳር ነው። አሁን ችግር የለም ብለሽ እያሰብሽ ከሆነ ሞር ስኳር ይመጣል በአጭር ጊዜ ውስጥ ነው እያልኩሽ ያለሁት። ይሄ ክሊር የሆነ ነገር ነው። ጎበዝ ከሚትላንሺ። እሺ ዶክተር አመሰግናለሁ። ራስ ምንድን ነው የምትበይው አሁን? ስጋ ያለው ቅቅል ነገር ነው። ቅቅሉም ቅቤ እስካላበዛሽ ድረስ ችግር የለውም። ስጋውን በደንብ ትበያለሽ። እሺ ጎመን ምናምን በደንብ ታደርጊያለሽ። ዘን ፍራፍሬ ታደርጊያለሽ። እንዴ ቀላል እንደሆነ አይተናል። ጥራጥሬ ከፈለግሽ ምስር፣ ባቄላ፣ ብሎቄ አድርጊ። እንግዲህ እንጀራ ነው ምናልባት የሚያምርሽ። እንጀራን ቢያምርሽ እንኳን በቂ ፕሮቲን በልተሽ የጨመርሽው እንጀራና የፕሮቲን ግንዛቤ ሳይኖርሽ በቂ ፕሮቲን፣ በቂ ስጋ፣ በቂ አሳ፣ እንቁላሉን ዋና አድርገሽ ሳትመገቢ ባዶ እንጀራ በወጥ መብላት ኮምፕሊትሊ አንድ አይደለም። እሺ ዶክተር በጣም አመሰግናለሁ። እሺ ኢሳክ። አይ ዶክተር ሰላም ነው? እንዴት ነህ? ሰላም ደህና ነኝ። ዶክተር ሰላም ነው? ደህና ነኝ እግዚአብሔር ይመስገን። ፕሮግራሙ ይታወቃል። ፕሮግራሙን ይከተላለሁ። አሪፍ ፕሮግራም ደስ ይላል። የኔ ጥያቄ ዶክተር ብዙ ጊዜ ስጋ ተመጋቢ ነኝ እና ጉዳት ያመጣብኛል። ግማሹን ለእኔ ላክልኝ። ዶክተር ባይዘ በአካልም አውቃለሁ፣ በጣም የማከብርህ እና እችን ጥያቄ እስኪ እንደ አጋጣሚ ጠይቀው ብዬ ወይ እንግዲህ ሼፍ ነኝና ብዙ ጊዜ በአካል የምታቀኝ ከሆነ ምናልባት የምታቀኝ አሁን ቅርብ ነው ወይስ በፊትም ታቀኛለህ? አሁንም አውቃለሁ፣ ቅርብ ጊዜ አገኛለሁ። በፊት ታቀኛለህ? እንደው በፊት አላውቅም፣ ግን እኔ ሼፍ ነኝና መስሪያ ቦታ ሼፉ እንግዲህ ሼፎችንማ እያንዳንዳችሁን ነው የማውቃቸው። እኔ ሆዳም ስለሆንኩ እንግዲህ ጎበዝ ሼፍ ነህ ማለት ነው። እንግዲህ ከተገናኘ ነው። ኧረ ብዙም አትበላም ዶክተር። ያው የምበላቸውን እኮ አይታል። ክምር ስጋ ነው አንስቼ የምበላው እና ኧረ ከኔ በላይ አትበላም። በልታ ኤኒዌይ የጠየቀኝ ጥያቄ ስጋ ምን ያመጣብኛል ነው። እንግዲህ ስጋው ጮማ እስካልሆነ ድረስ ሲበስል ከብዙ ዘይት ጋር ከብዙ ቅቤ ጋር ስቴክ ሲሆን ከብዙ ሶስ ጋር ክሬም እንዲህ አጃቢ እስካሌለው ድረስ ራይት በሆነ መንገድ ኳሊቲ ከምንላቸው ፕሮቲኖች ውስጥ ነው። ኢንጆይ አድርግ። እሺ እዚህ ላይ ደግሞ አንድ ጥያቄ ዶክተር ከይቅርታ ጋር ቁመቴ 1.78 ነው። ክብደት ደግሞ 76-77 ምናምን አካባቢ ነው እና ከዚህ በላይ ቢጨምር ችግር አለ? የምትጨምረው ቦርጭ ከሆነ ይገልሃል። የምትጨምረው ጂም ቤት ገብተህ ጡንቻ ከሆነ ዳግም ያድሳል። 100 ኪሎ መግባት ትችላለህ እየገነባኸው።
በስንፍና የመጣ ከሆነ ቁጭ ባልክበት ከሆነ 100 ኪሎ የመጣው እሱ አደጋ ነው። ቢኮዝ ፋት ነው። ገብቶሃል? አሁን ምንድነው የጨበጥከው? በሳምንት 2 ቀን ምናምን ገባለሁ ጂም። ጂም ገብተህ አየህ፣ ጂም የምትገባው ሰውነት ለመገንባት መሆን አለበት። ይሄ ክሊር ነው። በቃ ጂም ገብተህ ማሽን ላይ ላበላብ እንደሱ የስራው ጂም ቤት የምትገባው ከባድ ክብደት እያነሳህ ለመምጣት ከሆነ ቀሪ ዘመንህን ማድረግ ትችላለህ። ቦዲ ቢውልደር ነህ ማለት ነው። አየህ፣ ከዚያ ውጭ ግን ጂም ቤት ገብተህ ሁሉንም ዕቃ እየነካካ አንዳንዱ ላይ እየሮጥክ ምናምን ራስን እያደከምክ ከሆነ ብዙም አያስኬድም። በአጭር ጊዜ ውስጥ ነው የሚያስቆምህ። ቦዲ ቢውልደር ነኝ ብለህ አስብ። አንድ ቦዲ ቢውልደር ኳሊቲ ፕሮቲኖችን ይመገባል። አንድ ቦዲ ቢውልደር ዲሲፕሊንድ ነው። አንድ ቦዲ ቢውልደር ክብደት ያነሳል። ክብደት እስካነሳ ድረስ ኪሎ ስንት መሆን አለበት ብለህ አትጨነቅ። ቢውልድ አድርግ ጎበዝ። በውስጥ ላክልኝ እንግዲህ ሆቴልህን ድጋሚ እንዳስታውስና እንድመጣ። ስቴክ ፊቴን ካየው ሜቢ ካስታወስክ እስቲ ቆይ ዙም ላድርግና ከፍ ላድርጋት። ቆይ ካሜራዬን ቦታውን ከምነግርህ አንተ ፈጽሞ አልመጣልኝም። አይ ዶክተር አታይም ማለት ነው። ሰው የምርህን ነው? ቦታውን ልንገርሽ? ንገረኝ። ስካይሌት ምሳም እኮ እናንተ ጋር ነበርኩ። ይሄ ክምር እኮ ስጋ ያነሳሁት እዛ ባይዘ እንትና የምታደርጉት ኮፍያ ስለምታደርጉ እዛ ለይም እንግዲህ ያው ታውቃለህ። ስላየሁ ደስ ብሎኛል። እንግዲህ አገራችን ውስጥ ዘ ቤስት ፕሌስ ነው። ለማንም ሰው ቢሆን ሪኮመንድ የማደርገው ቤስት። እናመሰግናለን ዶክተር፣ እናመሰግናለን። ባይዘዌ እቺን ቢሮም አሁን ያለሁበትን ቢሮ እናንተ ጎረቤት የከፈትኩት ለሆዴ ስል ነው፣ ለስጋው ለስቴኩ ምናምን ስል ነው። እና ወክ እያደረክ እሺ ዶክተር መጥቼ እጠይቅሃለሁ። የምር ጎበዝ በርታ። አላህ ያክብርልኝ። አሜን። ጎበዝ ልጅ በርታ። ከቤት ውጭ በምመግብበት ጊዜ አንዳንዴ ሆቴሎች፣ የተለያዩ ሆቴሎች እየገባው ምግብ በላና ከነዋጋው ጭምር ፖስት አደርጋለሁ። ሆቴሎችን ያልኳችሁ ኦኬ። እችን የምታክል ስቴክ ያቀርቡላችሁና ውድ ብር ነው ጠይቋችሁ። በጣም ትንሽዬ እችን የምታክል ስቴክ ነው የሚያቀርቡት። ማጀቢያ ብዙ ነው። ክሬም፣ ሶስ፣ ዳቦ፣ እንጀራ ምናምን ያደርጉና ትንሽዬ ስጋ ያቀርባሉ። ሂሳቡ በጣም ከፍ ያለ ነው። አሁን ይሄ ሼፍ የገባበት ሆቴል ኦልሞስት ሆቴሎች ውስጥ ገብታችሁ ያ ሁሉ ብር ከፍላችሁ ትንሽ ስቴክ ነው የሚያቀርቡላችሁ። እዚያ አሁን ካልኳችሁ ግለሰቦች አንዳንድ ሆቴሎች ከሚያስከፍሉት ባነሰ ዋጋ የምግብ ምን ብዬ ልንገራችሁ፣ የምግብ ጫካ ውስጥ ነው የምትገቡት። በጣም ብዙ አማራጭ ነው ያላቸው። ብዙ ጊዜ ሜቢ ከክሊያንቶቼ ጋርም ስለማውራ ነው። ሁልጊዜ ምሳ አለ፣ ሁልጊዜ እራት አለ። ከውጭ ስትበሉ ኦኬ፣ ማንም ሰው ቢቻል ቤቱ ቢበላ ነው አድቫይዝ የምናደርገው። የስራችሁ ባህሪ አስገድደዋችሁ ሆቴል ለትናንሽ ስጋ፣ ለትናንሽ ጥብስ ውድ የምትከፍሉ ሰዎች እንደ አማራጭ ከምትጠቀሙባቸው ሆቴሎች ውስጥ አንዱ ቢሆን ብዬ አስባለሁ። ደስ ብሎኛል ስላየው ሼፉ ያስታውቃል። ብዙዎቹ ሼፎች ተለውጧል። ባይዜ እንደዚህ ኮሚኒኬት ሳደርጋቸው ይጠይቁኛል። በአጭር ጊዜ ውስጥ ተለውጦ ነው የማያቸው። እና አይታችሁ ከሆነ አንዳንድ ሆቴል ላይ ሼፎቹ ይሄን የሚያካክሉት ቢኮዝ ብዙ ጊዜ ምግብ ማብሰል እንጂ ግንዛቤው የለም። እና ለምግብ ዝግጅት የሚጋለጡ ወይ ከምግብ ጋር ንክኪ ያላቸው ሼፎች ጤናማ የሆነ ሰውነት የላቸውም። እና ቤዚክ ነገር ብዙ ጊዜ ካስጨበጥናቸው በኋላ ለውጣቸው በጣም ሲግኒፊካንት ነው። በአጭር ጊዜ ውስጥ ነው የሚቀየሩት። ተልባ ጥሩ ነው። አዎ በጣም ጥሩ ነው። አግዘኝ፣ ምንም ችግር የለውም፣ እናግዝሻለን። በምን መልኩ የሚለውን ነገር ደግሞ በውስጥ እናወራለን። ኮሚኒኬት አድርጊ። ስልክ ባው ላይ አለ። ዩቲዩብ ላይ ጥያቄ መልሳለሁ። 32 ሰዎች ይታዩኛል። 30 ሰው ነው ላይክ ያደረገው። ስትገቡ ላይክ አድርጉ። ከዚህ ሁሉ እኔ ምን አስጨነቀኝ በየጊዜው ጥያቄ ከምጠይቅ ለምን ሰርቪስ አላገኝም ጆይን አድርጌ የምትሉ ሰዎች ቀላል ዘዴ ክሬት ቢ ሜምበርሺፕ ፓኬጅ አለች። እሷን ድሮፕ አድርጉልን።
ለእኛ የትንሽ ነገር ናት። እንግዲህ ሜቢ ያን ያክል ውድ ነገርም አይደለም። እሷን ድሮፕ ስታደርጉ ቀጥሮ እንኳን የለም ዛሬውኑ እናስጀምራቸዋለን። የእኛ ቲም አሁን ተደራጅቷል እና ትላንት ነው አክቹዋሊ በደንብ የጀመርነው። ከዚህ በፊትም መንበርሺፕ ነበረ፣ ግን ዋጋዎችን እያስተካከልን የቆየ ነው። ከትላንት ጀምሮ ግን ሰዎችን እየተቀበልን ከላይቭ በኋላ ወዲያው ሰርቪስ እየሰጠናቸው ነው። መንበር ሁኑ ዘን ዶክመንቶቻችሁን ላኩ። እዛ ዩቲዩብ ላይ ስልኮች ስላሉ ቀሲስ ጥላሁን ስላየሁት ደስ ብሎኛል። ቀሲስ ጥላሁን የሻምፒዮንስ ቤተሰብ ናቸው። በማንኛውም ጊዜ ኦፊስ ጎራ ይበሉ። አሁን ያሉበትን ደግሞ አይተን ነገሮችን እናስተካክላለን። ኦትሚል በወተት ጥሩ ነው ዶክተር? ኖ ስቲል ከት ኦትስ ከሆነ ጤናማ ሰውነት የገነባ የተሻለ ሰውነት ቢውል ያደረገ ሰው ኦትስ ስቲል ከት ኦትስ እቺ ኢንስታንቷ ሳትሆን ኦት አጃ እህሉ ከኳሊቲ ፕሮቲን ጋር ኦፕሽናል እንደ አማራጭ ምግብ ሊሆን ይችላል። ከዚያ ውጭ ግን ኦትስ መጀመሪያ ነው። ኦትስ ኦኬ። ኦትስ ሚልክ ሪፋይንድ ነው። ኦትስ ሚልክ ኦኬ። ወተት ተጨምሮበት ከፍተኛ የኢነርጂ የኃይል ቦምብ ነው። ስኳር ከሆነ ከስኳር ጋር ለረዥም ጊዜ እንድትኖሩ ያደርጋቸዋል። ኢሹዋችሁ ቦርጭ ከሆነ ቦርጫችሁ ጋር ለረዥም ጊዜ ተስማምታችሁ እንድትኖሩ ነው የሚያደርጋችሁና አይሆኑም። ቀሲስ አመሰግናለሁ በጣም። ኮኔክሽን ፑር ነው። ኮፒ ሊንክ ታፕታፕ። ወተት ጥሬውን መጠጣት ለማን? ኦኬ ቴዲ የሚል ኢርፎን ያረከው ኢርፎኑ ዩዘር ኔም ላይ ያለው አክቹዋሊ ኢርፎንህን አሁን እያረከውን አይመችም። አንሳና ከሚስ ላይ እናውራ። ራስን አስተዋወቅ። እሺ ዶክተር አንስቻለሁ። ኢርፎኔን ሁልጊዜ ነው የምከታተልህ እና ምንም ጠብ አይልም፣ ምክር መሬት ጠብ አይልም እና አንደበት ራሱ በቃ እንደዚህ ሰውን ሰፖርት ለማድረግ ለመምከር፣ ኒውትሪሽናል አድቫይስ፣ ፊዚካል ኤክሰርሳይዝ፣ ሄልዝ ሪሌትድ ኢሹዎችን ምክር ለመስጠት እየተቀባ የሚባል ሰው አይነት ነው እና እኔ በጣም ብዙ አትርፌያለሁ። ተንኪው። አንድ ጥያቄ ግን ማንሳት የምፈልገው አሁን ልጁ ቁመቱን ነግሮ ሜትር ከ78 ብሎ እዚህ ላይ ክብደት ቢጨምር ችግር አለው ሲልክ ጂም እየሰራህ መስል ዌይት ከሆነ የምትጨምረው ችግር የለውም እስከ 100 መሄድ ትችላለህ። 200 አድርግለት ምን ችግር አለው? አዎ የኔ ፖይንት እዚህ ጋር ነው ዶክተር። ቦዲ ማስ ኢንዴክስ የሚለው ትንሽ ችግር አይፈጥርም? ዌይት እየጨመርን ስንሄድ በቦዲ ማስ ኢንዴክስ ከሄድክ የጆን ሲና ቦዲ ማስ ኢንዴክስ 32 አካባቢ ነው። የበፊቱን ነው እንግዲህ አንድ ጊዜ ቼክ አድርጌ ነው አገኘኝ አይደል? እሺ ስለዚህ መስል ከሆነ እየጨመረ የሚሄደው ምንም ችግር የለውም ማለት ነው። ፋት ሲሆን ነው ጠላታችን። እሱን እኮ ነው የምልህ። ቦዲ ማስ ኢንዴክስ የሰውየው ክብደት ሲካፈል ቁመት ለሁለት ጊዜ ተባዝቶ ያ ክብደት ምን አለው? አየረላውን አይገልጽም። ክሊር እኮ